በግብር ላይ ግብር፣ በታክስ ላይ ታክስ፣ በቅጣት ላይ ቅጣት እየተጫነበት የሚገኘው የኢትዮጵያ ነጋዴ አሁን ደግሞ አዲስ ዱብዳ ሰምቷል። መንግስት በረቂቅ አዋጅ ደረጃ በማዘጋጀት ላይ ያለው አዲሱ የታክስ አስተዳደር ስርዓት የግብር ሰብሳቢው አካል እስከ 10 ዓመታት ወደ ኋላ በመሄድ የሂሳብ መዛግብትን መርምሮ ተጨማሪ ግብር የመጠየቅ ስልጣን እንደሚኖረው ይፋ አድርጓል። ይህ ረቂቅ አዋጅ በንግዱ ማህበረሰብ ዘንድ ከፍተኛ ድንጋጤንና ስጋትን የፈጠረ ሲሆን ነጋዴው ባለፉት 10 ዓመታት ውስጥ የነበሩ የሂሳብ ሰነዶችን በምን ሁኔታ ኦዲት እንደሚያቀርብና የሰነድ አያያዝ ክፍተቶች ምን ያህል የህግ ጫና እንደሚፈጥሩበት ከፍተኛ መነጋገሪያ ሆኗል። በንግድ ህግ መሰረት ሰነድ ለ10 ዓመት እንዲቆይ መታዘዙ አሁን ለግብር ባለስልጣኑ የኦዲት መረብ እንደ ሰበብ መቅረቡ ነጋዴውን በእጅጉ አሳስቦታል። ምክንያቱም የሰነድ መጥፋት ወይም የመበላሸት እድል በኢትዮጵያ ነባራዊ ሁኔታ እጅግ ከፍተኛ በመሆኑ ነው። ይህ አሰራር በኢኮኖሚ ውስጥ ያለውን የግብር አከፋፈል ስርዓት ሙሉ በሙሉ የሚቀይርና የግብር ከፋዮችን ኃላፊነት የሚያጠብቅ በመሆኑ ንግዱን ከመስመር ውጭ ሊያስወጣው እንደሚችል ስጋቶች በስፋት እየተነሱበት ይገኛል። ታዲያ ከዚህ አሳሳቢ የግብር ረቂቅ ጀርባ ማን አለ? ነገስ ምን ይጠብቀናል? የሚለው ጥያቄ የሁሉም ነጋዴና ዜጋ የጋራ ስጋት ሆኗል። በተለይም ከሰሞኑ ዓለም አቀፉ የገንዘብ ድርጅት IMF ከኢትዮጵያ ጋር አዲስ የብድር ስምምነት መፈራረሙና የገንዘብ ድጋፍን መልቀቁ ይህ አዋጅ ከእነርሱ ኢኮኖሚያዊ ግፊት ጋር ምን ያህል የተቆራኘ ነው የሚለውን ጥርጣሬ አባብሶታል። በኢኮኖሚው ላይ የሚታየው ይህ የግብር ናዳ በአጋጣሚ የመጣ ነው ወይስ በስምምነት የሚተገበር የውጭ አካላት ቀጥተኛ እጅ አለበት የሚለው ጉዳይ አሁን ላይ የብዙዎችን ቀልብ የገዛ አሳሳቢና አንገብጋቢ አጀንዳ ሆኗል። ይህ ድርጅት ለኢትዮጵያ ብድር ከመልቀቁ በፊት የሀገር ውስጥ የገቢ አቅምን እንድታሳድግና የበጀት ጉድለቷን ለመሸፈን የግብር አሰባሰቡን በከፍተኛ ደረጃ እንድታጠብቅ ግፊት ማድረጉ በግልጽ ይታወቃል። መንግስት የውጭ ምንዛሬ ለማግኘት ሲል በውስጥ በኩል ያለው ነጋዴ ላይ የግብር ጫናውን በከፍተኛ ደረጃ መጨመሩ የኢኮኖሚ ሉዓላዊነታችን ከውጭ ፍላጎት ጋር እየተቆራኘ መሆኑን እንደ መረጃ ያነሱታል። ይህ ሁሉ ጥብቅ የግብር አሰባሰብ መነሻው የIMF ስምምነት ነው የሚባል ሲሆን በዜጎች ላይ እያሳደረ ያለው ጫና የብዙዎች መነጋገሪያ በመሆኑ የጉዳዩ መልክ ከአዋጅነት ወደ IMF-አዊ ተጽዕኖነት ተቀይሯል። በዛሬው ዝግጅታችን ታዲያ እነዚህን ጉዳዮች የIMF-ን የኢኮኖሚ ማሻሻያ አጀንዳ፣ የረቂቅ አዋጁን ይዘትና በንግዱ ማህበረሰብ ላይ ሊያመጣ የሚችለውን ተጽዕኖ በስፋት እንዳስሳለን። በኢኮኖሚ ቀውስና በኑሮ ውድነት ሰንሰለት ውስጥ እየታመሰ ያለው የኢትዮጵያ ሕዝብና ነጋዴ መንግስት እያቀረበ ያለው ይህ አዲሱ ህግ ለኢኮኖሚው መዳን የሚሰጥ መድኃኒት ነው ወይስ ነጋዴውን ከገበያ የሚያስወጣ መርዝ የሚለውን እንመለከታለን። አዋጁ የግብር አሰባሰብን ግልጽነትና ውጤታማነት ለማምጣት ቢሞክርም በቅጣቱ ጥንካሬና በኦዲት ጊዜው መራዘም ምክንያት ዓላማውን ሳይመታ ሊቀር እንደሚችልም በባለሙያዎች እየተጠቆመ ነው። የገንዘብ ሚኒስቴር ከባለድርሻ አካላት ጋር እየተወያየ ቢሆንም የህብረተሰቡ የኑሮ ሁኔታ ከግብር አሰባሰብ ጋር ሊመጣጠን እንደሚገባ ግን አሁንም ጥሪዎች እየተሰሙ ይገኛሉ። በመሆኑም በዛሬ ፕሮግራማችን አዲሱን የግብር አይነት፣ የIMF-ን እጅና ተያያዥ ጉዳዮችን እናነሳለን። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። መንግስት አዲስ የታክስ አስተዳደር ረቂቅ አዋጅ በማዘጋጀት ላይ ሲሆን ረቂቁ ከፍተኛ ውይይትና ትችትን እየጫረ ይገኛል። ረቂቁ በተለይም ግብር ሰብሳቢው አካል እስከ 10 ዓመታት ወደ ኋላ በመሄድ የሂሳብ መዛግብትን መርምሮ ተጨማሪ ግብር እንዲጠይቅ የሚፈቅድ ድንጋጌ የያዘ ነው። ይህ ነጥብ በንግዱ ማህበረሰብ ዘንድ ከፍተኛ ስጋት የፈጠረ ሲሆን ነጋዴው የቆየ የሂሳብ ሰነዱን በምን ሁኔታ እንደሚያቀርብ ጥያቄዎች እየተነሱበት ነው። አዋጁ ስራ ላይ ሲውል መንግስት ከረጅም ጊዜ በፊት የተከናወኑ ግብይቶችን እንኳ ሳይቀር በኦዲት መረብ ውስጥ በማስገባት ተጨማሪ የግብር ገቢ ለመሰብሰብ ሙሉ ስልጣን ይኖረዋል። ይህ አሰራር በኢኮኖሚ ውስጥ ያለውን የግብር አከፋፈል ስርዓት ሙሉ በሙሉ የሚቀይርና የግብር ከፋዮችን ኃላፊነት የሚያጠብቅ በመሆኑ ብዙዎችን እያሳሰበ ነው። ህግ አውጪው አካል ይህንን ረቂቅ በመመርመር ላይ ሲሆን አዋጁ ከመጽደቁ በፊት የሁሉም ወገኖች ተሳትፎ ወሳኝ እንደሆነ የተገለጸ ይገኛል። መንግስት ይህንን የ10 ዓመት የኦዲት ጊዜ የወሰነው በኢትዮጵያ የንግድ ህግ መሰረት ማንኛውም ነጋዴ የሂሳብ ሰነዶቹን ቢያንስ ለ10 ዓመታት አስቀምጦ የመቆየት ግዴታ ስላለበት ነው። በሌላ አነጋገር ህጉ ሰነድ ለ10 ዓመት እንዲቆይ ስለሚያዝ እኛም ያንን ሰነድ እስከ 10 ዓመት ድረስ ተመልሰን መርምረን ግብር መጠየቅ እንችላለን የሚል መከራከሪያ የሚቀርብበት ሆኗል። ይሁን እንጂ ይህ አሰራር በስራ ላይ ሲውል የግብር ከፋዩን ሰነድ የመጠበቅ አቅምና የሂሳብ አያያዝ ስርዓት ውስጥ የሚታዩ ክፍተቶችን ከግምት ያላስገባ እንደሆነ ይጠቀሳል። በንግድ ሂደት ውስጥ ያሉ በርካታ የሂሳብ ሰነዶች በጊዜ ሂደት የመጥፋት፣ የመበላሸት ወይም ያለፈባቸው መረጃዎች የመሆናቸው እድል ከፍተኛ ነው። በመሆኑም ከብዙ ዓመታት በፊት
በተከናወኑ የግብይት መረጃዎች ላይ ኦዲት ማድረግ በአሁኑ ወቅት የንግዱን ማህበረሰብ ከባድ የህግና የገንዘብ ጫና ውስጥ የሚከት ነው ተብሎ ከፍተኛ ትችት እየቀረበበት ይገኛል። ረቂቁ የያዘው ሌላው አወዛጋቢ ጉዳይ ደረሰኝ ባለመስጠት የሚጣል የገንዘብ ቅጣት ነው። እያንዳንዱ የግብር ከፋይ የግብይት ደረሰኝ ሳይቆርጥ በተገኘ ቁጥር በአንድ ደረሰኝ ወይም በአንድ ወረቀት ብዛት ብቻ እስከ 100 ሺህ ብር የሚደርስ ከባድ አስተዳደራዊ ቅጣት እንዲጣልበት ተደንግጓል። ይህ ቅጣት ከዚህ ቀደም ከነበረው በእጅጉ የተጋነነ በመሆኑ በትንሽ ነጋዴዎች ላይ የሚያስከትለው ተጽዕኖ እጅግ የከፋ እንደሚሆን ተገምቷል። ደረሰኝ የመስጠት ግዴታን በቸልታ የሚያዩ ድርጅቶችና ግለሰቦችም ከዚህ ቅጣት ባሻገር ወደ ወንጀል ክስ ሊሸጋገሩ እንደሚችሉም በአዋጁ ተመላክቷል። አዋጁ የድርጅት ስራ አስኪያጅና የፋይናንስ ኃላፊዎችም ለተፈጸሙ የግብር ማጭበርበር ወንጀሎች በግል ተጠያቂ እንዲሆኑ ግዴታ ይጥላል። ይህ ሁሉ ቅጣት የግብር ደረሰኝ አጠቃቀምን ለማስተካከል ያለመ ቢሆንም በንግዱ ዓለም ላይ የሚያስከትለው የኢኮኖሚ ጫና ግን ቀላል የሚባል አይደለም። አጠቃላይ የቅጣቱ መጠን የንግዱ ማህበረሰብ ከገበያው እንዲወጣ ሊያደርግ እንደሚችልም ስጋቶች ይሰማሉ። ታዲያ ጉዳዩ የረቂቅ አዋጅ ብቻ አይደለም። የብዙዎች ጥርጣሬ የሰረጸው ከዚህ ሁሉ የግብር ማጥበቅ ጀርባ ማን ይኖር ይሆን የሚለው ነው። ነገስ ከዚህ የደረሰኝ ቅጣት በተጨማሪ ምን አይነት ሌላ የግብር ጫና ይመጣብን ይሆን የሚለው ጥያቄ የሁሉም ነጋዴና ዜጋ ስጋት ሆኗል። በኢኮኖሚው ላይ እየታየ ያለው ይህ የግብር ናዳ በአጋጣሚ የመጣ ነው ወይስ በስምምነት የሚተገበር የውጭ አካል እጅ አለበት የሚለው አጠያቂ ሆኗል። አንድ ስምም ተደጋግሞ እየተነሳ ይገኛል። እሱም አይኤምኤፍ ነው። በዚህም የዚህ ረቂቅ አዋጅ መምጣትና የሰሞኑ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ ጋር ከተከናወኑ የኢኮኖሚ ስምምነቶች ጋር ተያይዞ መነሳቱ የብዙዎችን ጥርጣሬ አጭሯል። ተቋሙ ቀደም ሲል ባደረገው የ5ኛ ዙር ግምገማ መንግስት የግብር አሰባሰቡን ጠንከር አድርጎ እንዲያስፈጽም ግፊት ማድረጉ ይታወሳል። የግብር አሰባሰብ ስርዓቱን ማዘመንና የመንግስት ገቢን ማሳደግ ለብድር መለቀቅ ቅድመ ሁኔታ እንደነበረ ከሪፖርቶቹ መረዳት ይቻላል። ትናንት ይፋ የሆነው ሪፖርት ደግሞ ተቋሙ ከመንግስት ጋር ስምምነት ላይ መድረሱንና ከ400 ሚሊዮን ዶላር በላይ ብድር ሊለቅ እንደሆነ አስታውቋል። ይህ የገንዘብ ድጋፍ በኢትዮጵያ የኢኮኖሚ ማሻሻያ ሂደት ውስጥ ትልቅ ድርሻ ቢኖረውም አሁን እየታየ ያለው የግብር አሰባሰብ ግፊት ከዚህ ስምምነት ጋር ቀጥተኛ ግንኙነት እንዳለው በሰፊው ይገመታል። መንግስት ከውጭ የሚመጣውን የብድር ድጋፍ ለማግኘት በውስጥ የግብር ምንጮች ላይ ጥብቅ እርምጃዎችን መውሰድ መጀመሩን የኢኮኖሚ ተንታኞች እየገለጹ ነው። የዚህ ሁሉ ጥብቅ የግብር አሰባሰብ መነሻ እንደሆነ የሚነገረው የአይኤምኤፍ ስምምነት የሀገሪቱን ኢኮኖሚ ከማረጋጋት ባሻገር በዜጎች ላይ እያሳደረ ያለው ጫና የብዙዎች መነጋገሪያ ሆኗል። ድርጅቱ ብድር ከመልቀቁ በፊት ካስቀመጣቸው መስፈርቶች መካከል የሀገር ውስጥ የገቢ አቅምን ማሳደግ፣ የመንግስትን የበጀት ጉድለት ለመሸፈን የግብር አሰባሰብን ማጠንከርና የነበሩ ድጎማዎችን ሙሉ በሙሉ ማንሳት የሚገኙበት ሲሆን ይህም በአይኤምኤፍ የኢኮኖሚ ማሻሻያ አጀንዳ ውስጥ ዋናው መገለጫ ነው። ከዚህ በተጨማሪም ተቋሙ የውጭ ምንዛሬ ገበያውን ለማረጋጋት የሀገር ውስጥ ገንዘብ የመግዛት አቅሙ እንዲዳከም ወይም ተመን እንዲስተካከል ማሳሰቡ በኑሮ ውድነት ለተንገበገበው ህዝብ ተጨማሪ ቀውስ መሆኑ እሙን ነው። በመሆኑም መንግስት ብድሩን ለማግኘት እየተገበረ ያለው ይህ ጥብቅ የግብር ስልት ከማክሮ ኢኮኖሚ ማሻሻያ ፍላጎት ጋር የተያያዘ ቢሆንም የህዝቡን የመግዛት አቅም ግን በእጅጉ እየፈተነ ነው። በመሆኑም ከዚህ ረቂቅና ከስምምነቱ ጀርባ የአይኤምኤፍ እጅ አለበት ወይ የሚለው ጥያቄ በህዝቡ ዘንድ በስፋት እየተጠየቀ ይገኛል። በተለይም ይህ ሁሉ የግብር ናዳ በኑሮ ውድነት እየተንገበገበ ላለ ዜጋ አግባብ ነው ወይ የሚለው መሰረታዊ ጥያቄ በብዙዎች አእምሮ ውስጥ አለ። ኑሮ እየተወደደ በመጣበትና አብዛኛው የህብረተሰብ ክፍል የዕለት ጉርሱን እንኳ ለማሟላት በሚቸገርበት ወቅት እንዲህ አይነት ጠንካራ የግብር ማሻሻያ መምጣቱ አጠያያቂ ሆኗል። አዋጁ የግብር አሰባሰብን ስልታዊ ቢያደርገውም የዜጎችን የመግዛት አቅምና የንግዱን ዘርፍ የመቋቋም አቅም ከግምት ያስገባ መሆን አለበት የሚለው ሀሳብ የብዙዎች ድምጽ ነው። ኢኮኖሚው በግሽበት በተፈተነበት ወቅት እንዲህ አይነት ከባድ ቅጣቶች መተግበራቸው የኢኮኖሚውን እድገት ወደኋላ እንዳይጎትተው ስጋት አለ። የገንዘብ ሚኒስቴር ከባለድርሻ አካላት ጋር እየተወያየ ቢሆንም የህብረተሰቡ የኑሮ ሁኔታ ከግብር አሰባሰብ ጋር ሊመጣጠን እንደሚገባ ይነገራል። የዜጎች የኢኮኖሚ ደህንነት ተጠብቆ የግብር ስርዓቱ መሻሻል እንዳለበትም ይመከራል። የአዋጁ ተፈጻሚነት በንግዱ ማህበረሰብ ላይ የሚፈጥረው ተጽዕኖ እጅግ የከፋ እንደሚሆን በውይይቶች ላይ ተነስቷል። በተለይም የቅጣቱ መጠን 100 ሺህ ብር መሆኑና ለሶስተኛ ጊዜ መድገም በወንጀል ያስጠይቃል መባሉ ነጋዴውን በእጅጉ እያሳሰበው ይገኛል። አነስተኛ ነጋዴዎች በየቀኑ በሚሰሩት ስራ ላይ የሚፈጠር ስህተት ህይወታቸውን እስከ ማበላሸት ሊደርስ የሚችል ቅጣት መጣል ተገቢ አለመሆኑን ነው የተነገረው። አዋጁ የግብር አሰባሰብን ግልጽነትና ውጤታማነት ለማምጣት ቢሞክርም በቅጣቱ ጥንካሬ ምክንያት ዓላማውን ሳይመታ
ዝምታ ሊቀር ይችላል። በተለይም በኢኮኖሚ ውስጥ የሚታየው አለመረጋጋት የግብር ከፋዩን አቅም ያዳከመው መሆኑ ግልጽ ነው። ይህ ረቂቅ አዋጅ በምክር ቤት ሲታይ የህዝቡን ስጋትና የንግዱን ዘርፍ ተጨባጭ ችግሮች ከግምት ውስጥ ማስገባት እንደሚገባም ተገልጿል። የአይኤምኤፍና የኢትዮጵያ ስምምነት በገጽታው ላይ የኢኮኖሚ መረጋጋትን የሚሰብክ ቢሆንም በተግባር ግን በሀገር ውስጥ ነጋዴዎች ላይ የሚፈጥረው ተጽዕኖ የከፋ እንደሆነ በውጤቱ እየታየ ነው። በተለይም ድጎማዎች ሲነሱና የገንዘብ አቅም ሲዳከም የንግዱ ማህበረሰብ የሚሸከመው ተጨማሪ የግብር ጫና አቅሙን የሚያዳክም ነው። የአይኤምኤፍ ተቋም በየጊዜው የሚያወጣቸው ሪፖርቶች መንግስት የገቢ አሰባሰቡን ማሻሻል እንዳለበት የሚጠይቁት በተለይም የውጭ ምንዛሬ ክምችትን ለማጠናከር ነው። ይህ ግን በመሬት ላይ ያለው ነጋዴ በቀን ተቀን እንቅስቃሴው የሚገጥመውን የዋጋ ግሽበትና የገበያ መስተጓጎል ከግምት ውስጥ አያስገባም። በመሆኑም ይህ የግብር ረቂቅ የውጭ አበዳሪዎችን ፍላጎት ለማርካት የተዘጋጀ መሆኑ የብዙዎችን ጥርጣሬ አባብሶታል። ይህም የንግዱ ማህበረሰብ ለብድር ድጋፍ ሲባል መስዋዕት እየሆነ መሆኑን የሚያሳይ ነው ማለት ይቻላል። ከዚህ ረቂቅ አዋጅ ጋር ተያይዞ በባለሙያዎች እየተነሳ ያለው ሌላው ስጋት የሀገሪቱ የንግድ ስርዓት ለእንደዚህ አይነት ጠንካራ የግብር አስተዳደር ዝግጁ አለመሆኑን ነው። አዋጁ የዲጂታል ደረሰኝ አጠቃቀምንና ዘመናዊ የሂሳብ አያያዝን የሚጠይቅ ቢሆንም በየአካባቢው ያለው የኢንተርኔት መሰረተ ልማትና የንግዱ ማህበረሰብ የቴክኖሎጂ አቅም ግን እጅግ ዝቅተኛ ነው። አብዛኛው የንግድ እንቅስቃሴ አሁንም በእጅ በተጻፉ ደረሰኞችና በባህላዊ የሂሳብ አያያዝ የሚመራ በመሆኑ ለዲጂታል ስህተቶች ወይም ለቴክኖሎጂ መስተጓጎል ነጋዴው በቅጣት እንዲጠየቅ መደረጉ ተገቢነት የለውም የሚል ሀሳብ አለ። መንግስት አስገዳጅ ቅጣቶችን ከመጣል በፊት መጀመሪያ ለነጋዴው አስፈላጊውን የቴክኖሎጂ መሰረተ ልማትና ስልጠና ማመቻቸት ነበረበት። ይህ ክፍተት እስካልተሞላ ድረስ ረቂቁ የግብር አሰባሰብን ከማዘመን ይልቅ ነጋዴውን ለከፍተኛ እንግልትና ለቴክኖሎጂ አለመመጣጠን ሰለባ የሚያደርግ ይሆናል ተብሎ ወቀሳ እየቀረበበት ይገኛል። በሌላ በኩል ረቂቅ አዋጁ በታክስ ባለስልጣኑና በግብር ከፋዩ መካከል የሚፈጠሩ ክርክሮችን ለመፍታት የዘረጋው አሰራር የፍትህ ተደራሽነትን ጥያቄ ውስጥ የሚከት ነው። የግብር ከፋዮች ቅሬታቸውን ለማሰማት አዲስ ማስረጃ ማቅረብ እንዳይችሉ የሚከለክል ድንጋጌ የተዘጋጀ ሲሆን ይህም የህግ የበላይነትንና የፍትህ ፍለጋ መብትን የሚጋፋ መሆኑን የህግ ባለሙያዎች እየገለጹ ነው። አንድ ግብር ከፋይ በኦዲት ወቅት ያላቀረበውን ማስረጃ በኋላ መያዝ ቢችል በይግባኝ ወቅት ግን ያንን ማስረጃ መከልከል የፍትህ ሂደት ሳይሆን የቅጣት ሂደት እንዲሆን ያደርገዋል። ይህ አሰራር ለታክስ ባለስልጣኑ የበላይነትን በመስጠት የግብር ከፋዩን የመከላከል መብት በእጅጉ እንደሚያጠበው ነው የተገለጸው። ፍትህ የሚገኘው ማስረጃዎች በሙሉ በአግባቡ ተመዝነው ውሳኔ ሲሰጥ እንጂ ማስረጃዎችን በህግ በመገደብ ባልተሟላ መረጃ ውሳኔ ሲሰጥ አይደለም ተብሏል። በጥቅሉ ይህ ረቂቅ አዋጅ በምክር ቤቱ ሲታይ የህዝቡን ስጋትና የንግዱን ዘርፍ ተጨባጭ ችግሮች ከግምት ውስጥ ማስገባት እንደሚገባ ተገልጿል። ህግ መደንገግ ብቻውን በቂ ሳይሆን ለተፈጻሚነቱ ምቹ ሁኔታ መፈጠሩ የግድ አስፈላጊ ነው። የግብር አሰባሰብ ውጤታማነት የሚለካው በግዳጅና በቅጣት መጠን ሳይሆን በኢኮኖሚ ውስጥ ባለው የጋራ መግባባት ነው። መንግስት የውጭ ተቋማትን መስፈርት ለማሟላት ሲል የራሱን የሀገር ውስጥ የንግድ ዘርፍ ማዳከም የለበትም። መፍትሄው የህዝቡን የኑሮ ደረጃ ያላገናዘበ የግብር አሰባሰብ ሳይሆን የኢኮኖሚ ተጠቃሚነትን የሚያረጋግጥ ስርዓት መዘርጋት ነው። የባለድርሻ አካላት ሰፊ ውይይት ማድረግ አሁንም ወሳኝ ሲሆን የንግዱ ማህበረሰብ ፍርሃት ተወግዶ ፍትሃዊ የግብር ስርዓት እንዲዘረጋ ጥሪዎች እየቀረቡ ነው። የተከበራችሁ የገበያ ቢዝነስ ቤተሰቦቻችን እናንተስ ስለዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልን። ዛሬ ያቀረብንላችሁ መረጃ ግን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም